አሜሪካና ሩሲያ የበለጠ ለመሻረክ ብርቱ ወግ በኢስታንቡል ቱርክ በያዙበት ጊዜ አውሮፓ ቋንቋው ተደብላልቆበታል። ወደ ዩክሬን ጦር መላክ አለብን የሚለው የእንግሊዝና የፈረንሳይ ሐሳብም ከዛው ከኔቶ ሀገራት ከባድ ተቃውሞ ገጥሞታል። በሌላ በኩል አሜሪካ የጦር መሳሪያዎቿንና ሚሳኤሎቿን በኢራን ዙሪያ ያከማቸች ትገኛለች። ግዙፍ የሚሳኤል ስርዓት ያለባቸው ሻለቆችን ከ70 በላይ በሚሆኑ በረራዎች ያጓጓዘችበት መንገድም ብዙዎችን አስገርሟል። ፔንታገን በቻይናና ኢራን መሃል የሚገኘውን ወሳኝ የጦር ቤዝም ተቆጣጥሯል። ፒያሳ ኔትወርክ እነዚህን ጉዳዮች በጥልቀት ይመለከታል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ ከጥልቅ ዘገባዎች ጋር ተወዳጁ ስንል በአክብሮት ጋብዘናል። ሞስኮና ዋሽንግተን አንቺ ተባብለው ከተጣሉበት ዓለም ወጥተው መከባበርና መገናኘት ጀምረዋል። በቱርክ ኢስታንቡል ለምክክር የተገናኙት ሁለቱ ሀያላን ዲፕሎማሲያዊ ግንኙነታቸውን በሚገባ ለማደስ ተማምለዋል። ከ5 ሰዓት በላይ ፈጅቷል በተባለውና በዝግ በተካሄደው ውይይት ሁለቱም ሀገራት ቁልፍ ዲፕሎማቶቻቸውን ልከዋል። ሩሲያ በቅርቡ የአሜሪካ አምባሳደር አድርጋ የሾመቻቸውን አሌክሳንደር ዶርኪቭን ስትልክ፣ አሜሪካ ከዚህም ከፍ አድርጋ በውጭ ጉዳይ ሚኒስቴር የአውሮፓና ዩሬዥያ ጉዳዮች የበላይ የሆኑትን ሶናተን ኮልተርን ልካለች። በጥሩ መንፈስ ተካሂዷል የተባለው ውይይት ሁለቱ ሀገራት መደበኛ በረራዎችን ስለመመለስ ጭምር የመከሩበት ነው። አንዳቸው ለአንዳቸው የሚሰጡት ቪዛ ጣጣውን እንዲቀንሱም ተማክረዋል። እስረኞች እስከ መለዋወጥ የደረሰው ይህ ውይይትና መንፈስ የባንክና የፋይናንስ አገልግሎቶች ቢያንስ በዲፕሎማቶች ደረጃ ወደ ነበሩበት ቦታ እንዲመለሱ የተጠየቀበትም ጭምር ነው። ግንኙነታቸውን ለማደስ ለሁለተኛ ጊዜ የመከሩት ሁለቱ ሀገራት አሁንም ተጨማሪ ጊዜ ወስደው ለመነጋገር ቃል ተገባብተዋል። የዩክሬኑ ጦርነት ከተነሳ አንስቶ የጆ ባይደን መንግስት ሞስኮን ከመላው ዓለም እነጥላለሁ ብሎ ቆርጦ ተነስቶ እንደነበር ይታወሳል። በዚህም ሳቢያ ግንኙነታቸው ከመቼውም ጊዜ በላይ ሻክሮ ቆይቷል። የአሁኑ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ዋይት ሃውስ ከገቡ በኋላ ግን ይህ ሻክሮ የነበረ ግንኙነት ለስለስ ማለት ጀምሯል። በሞስኮና በዋሽንግተን አካባቢ ያለው ድባብ ይህንን ቢመስልም ብራሰልስ ግን እየተግባባ አይደለም። የአውሮፓ ጦር ዩክሬን ገብቶ ኪየቭን ይጠብቅ የሚል ሐሳብ ከተነሳ ጊዜ አንስቶ መግባባት እየተደረሰ አይደለም ተብሏል። እንግሊዝና ፈረንሳይ መክረው ያሻገሩት ሐሳብ ነው የክፍፍሉ ምንጭ ሆነው። የእንግሊዙ ጠቅላይ ሚኒስትር ሪክ ስታርመር ከፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ጋር መክረው ወደ ዩክሬን ጦር እንላክ ማለታቸው ይታወሳል። የሚገባው ጦር በኔቶ አደረጃጀትና ቅርጽ ሳይሆን ጦራቸውን በበጎ ፍቃድ በሚያዋጡ ሀገራት ላይ እንደሚመሰረትም መሪዎቹ ሲናገሩ ነበር። እንኳን ሩሲያ አጋራቸው አሜሪካ እንኳን የተቃወመችው ይህ ሐሳብ በብዙ ሀገራት እየተገዛ አይደለም። አጃንስ ፍራንስ ፕሬስ እንደዘገበው 6 ሀገራት ብቻ ናቸው ጦራችንን እናዋጣለን ብለው እስካሁን ቃል መግባት የቻሉት። ከጠንሳሾቹ ዩናይትድ ኪንግደምና ፈረንሳይ ውጪ የባልቲክ ሀገራት የሆኑት ኢስቶኒያ፣ ላቲቪያና ሊቱዌኒያ ጦር ለማዋጣት ተስማምተዋል። 6ኛዋን ሀገር ግን የኤፍፒ ዘገባ አልጠቀሰም። ቢያንስ 30 ከሚሆኑ እጩ ሀገራት 6ቱ ብቻ ጦር እናዋጣለን ማለታቸው አውሮፓ ምን ያህል መስማማት እንዳቃተው ግልጽ አድርጓል። ብዙ ሀገራት ጦራችንን ዩክሬን እንልካለን ማለት ያልፈለጉት ግልጽ የሆነ እቅድ ስላልቀረበላቸው ነው ተብሏል። ሌሎች ደግሞ የአሜሪካ ለመግባት አሳስቧቸዋል። እንግሊዝ ግን ግልጽ እቅድ አለኝ እያለች ነው። ሐሳቡን በአደባባይ ከተቹ ሀገራት መካከል ኔዘርላንድስ ትገኝበታለች። መከላከያ ሚኒስትር ሩቢን ባከልማንስ የዚህ ጦር ተልዕኮ ምን እንደሆነ በግልጽ አልተነገረንም። ማሳካት የሚፈልገው ምንድን ነው? የሚሰጠው ስልጣን ምን አይነት ነው? ለአንዳንድ ያልተጠበቁ ክስተቶች ምን ያህል ዝግጁ ነው? ለምሳሌ ከሩሲያ ጋር ግጭት ቢፈጠር ምን ያደርጋል ሲሉ ጥያቄዎችን አከታትለው ጠይቀዋል። የእንግሊዙ የመከላከያ ሚኒስትር ጆን ሃሊ እኛ ዝርዝር ዕቅድ አዘጋጅተናል፣ በትራምፕ አደራዳሪነት ሰላም ሲፈጠር ጦሩ ገብቶ ያረጋጋል ሲሉ ምላሽ ሰጥተዋል። ይህ የእንግሊዞች ማብራሪያ ግን ሁሉንም አላስማማም። የስዊድን የመከላከያ ሚኒስትር ፓል ጆንሰን ብዙ ነገሮች ግልጽ መደረግ አለባቸው ብለዋል። ምንም አይነት ቃል ኪዳን ከመግባታችን በፊት የጦሩ ተልዕኮ ግልጽ መሆን ይኖርበታል። ዩክሬን የምንገባው ሰላም ለማስከበር ነው?
ለዩክሬን ዋስትና ለመስጠት ነው ወይስ ሩሲያን ለመግታት ነው? እነዚህ ጉዳዮች ግልጽ መልስ ይፈልጋሉ በማለት ከለንደንና ፓሪስ የመጣውን ምክረ ሐሳብ ግልብነት በዘወርዋራ ነቅፈዋል። ኔቶን በሌላ መልክ ጎረቤት ዩክሬን ሊያመጡ እየተዘጋጁ እንደሆነ ያወቁት ፑቲን ግን አውሮፓ አዋጥቶ የሚያመጣው ጦር አጠገቤ ድርሽ እንዳይል ሲሉ አስጠንቅቀዋል። የትራምፕ አሜሪካም በሐሳቡ ብዙም ደስተኛ አይደለችም። በሌላ በኩል አሜሪካ በከባድ ወታደራዊ ስምሪት ተጠምዳለች። ከአንደኛው የዓለም ጫፍ ወደ ሌላኛው ከባባድ መሳሪያዎችንና ሚሳኤሎችን እንዲሁም ሌሎች ትጥቆቿንም እያንቀሳቀሰች ትገኛለች። በተለይ በፓሲፊክ ቀጠና ወደ መካከለኛው ምስራቅ የተጓዘው የሚሳኤል ስርዓት ብዙዎችን አስገርሟል። የአሜሪካ ጦር ፓትሪዮት እየተባለ የሚጠራውን የአየር መከላከያ ስርዓት ነው ከኮሪያ ልሳነ ምድር ወደ መካከለኛው ምስራቅ ወስዷል የተባለው። ግዙፉን የሚሳኤል መከላከያ ስርዓት ለመውሰድ ደግሞ ከ70 በላይ በረራዎች ተደርገዋል ተብሏል። በፔንታገን የኢንዶ ፓሲፊክ ቀጠና አዛዥ የሆኑት አድሚራል ሳምፓ ፓሮ ይህንን ጉዳይ በሴኔት ፊት ቀርበው ተናግረውታል። በእኛ ቀጠናም በርካታ ስጋቶች አሉ፣ እነዚህ ስጋቶቻችን ከግንዛቤ መግባት አለባቸው በማለትም ተናግረዋል። እንደ አድሚራሉ ገለጻ የጦር መሳሪያዎቹ 73 በሚሆኑ በረራዎች ተጓጉዘዋል። ሚሳኤሎቹን ሆዱ ውስጥ እየከተተ ያነሳው ደግሞ C-17 የካርጎ አውሮፕላን ነው። ይህ ቦይንግ ሰራሽ አውሮፕላን በትንሹ 85 ቶን የሚሆን ጭነት መሸከም ይችላል። አሜሪካ በትንሹ 200 የሚሆን C-17 የጦር ትራንስፖርት አውሮፕላን እንዳላት ይታመናል። አውሮፕላኑ MIM 104 ፓትሪዮት የሚሳኤል መከላከያ ስርዓትን ሸክፎ መሄዱ ብቻውን ባያስገርምም የጉዞው ብዛት ግን ትኩረት ስቧል። 15 የፓትሪዮት ሚሳኤል ሻለቃ ኃይል እንዳላት የሚነገርላት ዋሽንግተን ከዚህ ውስጥ አንደኛውን ሻለቃ ወደ መካከለኛው ምስራቅ አግዛለች። በአንዱ የሚሳኤል ስርዓት ውስጥ ሚሳኤል ብቻ ሳይሆን ራዳር፣ የመቆጣጠሪያ ጣቢያና የሚሳኤል ማስወንጨፊያዎች ይገኛሉ። አሁን አሜሪካ ይህንን መሳሪያ ወደ መካከለኛው ምስራቅ ማሰማራት የፈለገችው ለማን ነው የሚል ጥያቄ ይነሳል። ብዙዎች በአንድ ድምፅ ለኢራን ሲሉ ይመልሳሉ። ኢራንና የኢራን አጋር የሆኑት ሁቲዎች የአሜሪካ ግዙፍ የጦር መሳሪያዎች በአካባቢው እንዲሰማሩ ይበልጥ ምክንያት ሆነዋል። በቀይ ባህርና በሜዲትራኒያን ዙሪያ የሚመላለሰው የሃሪ ኤስ ትሩማን የጦር መርከብ የቆይታ ጊዜው ተራዝሟል። እንደ ቢቱና ኤቴን የመሳሰሉ የጦር አውሮፕላኖችም በስፋት ወደ ቀጠናው እየገቡ ነው። በዴጎ ጋርሻ ደሴት ያለው ድርጅትም ተጠናክሯል። ኢራንን በግድ የኒውክሌር ስምምነት አስፈርማለሁ ያሉት ትራምፕ በኢራን ዙሪያ ኃይላቸውን ለውድ እያሰማሩ ይገኛሉ። ሌላው ትኩረት ተደርጎባታል የተባለችው ሀገር ቻይና ናት። ትራምፕ በጣሉት ታሪፍ ምክንያት የንግድ ጦርነት ውስጥ የገቡት ቤጂንግና ዋሽንግተን በከፍተኛ ውጥረት ውስጥ እንደሚገኙ ይታወቃል። ከዚህ ጋር በቀጥታ የተያያዘ ባይሆንም ትራምፕ ከሰሞኑ የወሰዱት እርምጃ መነጋገሪያ ሆኗል። በዘመነ ጆ ባይደን የአሜሪካ ጦር ከአፍጋኒስታን በውርደት ሲወጣ አሜሪካ ወሳኙን የጦር ቤዝም አብራ ለቀው ነበር። ይህ የጦር ቤዝ ባግራም ይባላል። አሜሪካ አሁን እየገፋቻቸው ካሉት ከቻይናና ኢራን አማካይ ስፍራ ላይ የሚገኝ እጅግ ወሳኝ የሆነ የጦር ቤዝ ነው። ከ100 በላይ የጦር አውሮፕላኖችን ማስተናገድ የሚችለው ባግራም ሁለት ጥቅሞችን ለአሜሪካ ሊሰጥ ይችላል። አንደኛው ኢራን ላይ ጥቃት መፈጸም ቢያስፈልግ መንደርደሪያ መሆን ይችላል። የኢራን ጎረቤቶችን የአየር ፍቃድ መጠየቅ ሳያስፈልግ ውስብስብ የአየር መከላከያ ስርዓት አይጠብቅም ተብሎ በሚታሰበው የአፍጋኒስታን አየር ክልል አልፎ ኢራንን መምታት ይቻላል የሚል ስሌት ሊኖር ይችላል። በታሊባን የሚተዳደረው አፍጋኒስታን የአሜሪካ ጦር ወደ ስፍራው እንዲገባ መፍቀዱም ሌላው አነጋጋሪ ጉዳይ ነው። ሌላኛው የትራምፕ ሐሳብ ቻይናን በቅርብ ርቀት ሆኖ መቆጣጠር ነው። ቻይና ሺጂያንግ በተባለችው ግዛቷ የኒውክሌር መሳሪያዎችን እንዳከማቸች ይታወቃል። ይህንን ለመቆጣጠር ባግራም እጅግ ወሳኝ እንደሆነ ታምኖበታል። የአሜሪካ ጦር ከአፍጋኒስታን ሩጫ በሚመስል አወጣጥ መውጣቱ የሚያበግናቸው ዶናልድ ትራምፕ ወደ አፍጋኒስታን እየተመለሱ እንደሆነ በኩራት ተናግረዋል። የአሜሪካ ጦር አውሮፕላኖች በጦር ቤዙ ታይተዋል ተብሎ በእንግሊዙ ኢንዲፔንደንት እና በሌሎች መገናኛ ብዙሃን ጭምር በስፋት ከተዘገበ በኋላ ጉዳዩ መነጋገሪያ ሆኖ ቆይቷል። የትራምፕ አስተዳደርም የጦር ኃይሉን እንደ ካርታ እየፈወዘ ከዚህና ከዚያ እያሰማራው ይገኛል።